ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ኢንተርናሽናል ኢኮኖሚክስ 2 ቻፕተር 2 ይሆናል ማለት ነው። ኢንተርናሽናል ኢኮኖሚክስ 2 ቻፕተር 2 ደግሞ የሚያወራው ስለ ቲዎሪስ ኦፍ ኤክስቼንጅ ሬት ዲተርሚኔሽን የሚል ነው። ስለዚህ በዚህ ውስጥ ያሉት እያንዳንዳቸውን ቶፒኮች በተናጠል በደንብ ለማየት እንሞክራለን ማለት ነው። እንግዲህ ለመጀመሪያ ያህል ዘ ፐርቼዚንግ ፓወር ፓርቲ ቲዎሪ የሚለውን እናያለን ማለት ነው። ዘ ፐርቼዚንግ ፓወር ፓርቲ ወይም ፒፒፒ ቲዎሪ ኢዝ ዘ ኢርሊየስት ኤንድ ሲምፕለስት ሞዴል ኦፍ ኤክስቼንጅ ሬት ዲተርሚኔሽን። ፒፒፒ ምንድን ነው? እንግዲህ ዘ ኢርሊየስት ኤንድ ሲምፕለስት ሞዴል ኦፍ ኤክስቼንጅ ሬት ዲተርሚኔሽን ማን ነው ከተባለን ፐርቼዚንግ ፓወር ፓሪቲ የሚባለው ቲዎሪ ነው ማለት ነው። It has been advocated as a satisfactory model of exchange rate determination in its own right and also provides a point of reference for long-term exchange rate in many of the modern exchange rate theories. እንግዲህ ሳቲስፋክቶሪ ሞዴል ኦፍ ኤክስቼንጅ ሬት ዲተርሚኔሽን በምን ላይ የተመረኮዘ ነው ማለት ነው? በፐርቼዚንግ ፓወር ፓሪቲ ቲዎሪ ላይ የተመሰረተ ነው ማለት ነው። PPP is generally attributed to Gustav Cassel writing in the 1920s, although its intellectual origins date back to writings of the 19th century British economist David Ricardo. ምንም እንኳ የፐርቼዚንግ ፓወር ፓሪቲ ቲዎሪ ከዳቪድ ሪካርዶ ቡክስ ኦፍ 19th ሴንቸሪ የጀመረ ቢሆንም የፒፒፒ ቲዎሪ ግን ሞር ዴቨሎፕድ ሆኖ የመጣው በ1920ዎቹ በተጠቀሰው ኢኮኖሚስት ነው ማለት ነው። እንግዲህ ፒፒፒ ቲዎሪ ኤንድ ዘ ሎ ኦፍ ዋን ፕራይስ የሚለውን ስናይ ዘ ቤዚክ ኮንሴፕት አንደርላይንግ ፒፒፒ ቲዎሪ ኢዝ ዛት አርቢትሬጅ ፎርስ ዊል ሌድ ቱ ዘ ኢኳላይዜሽን ኦፍ ጉድስ ፕራይስ ኢንተርናሽናሊ ዋንስ ዘ ፕራይስ ኦፍ ጉድስ አር ሜዠርድ ኢን ዘ ሴም ከረንሲ። እንግዲህ አርቢትሬጅ ማለት ነው የሚለውን ባለፈው ቻፕተር ላይ አይተናል። ስለዚህ የቤዚክ ኮንሴፕት ኦፍ ፐርቼዚንግ ፓወር ፓሪቲ ቲዎሪ ላይ የሚያደርገው የት ላይ ነው ማለት ነው? አርቢትሬጅ ፎርስስ ዊል ሌድ ቱ ዘ ኢኳላይዜሽን ኦፍ ጉድስ ፕራይስ ኢንተርናሽናሊ ዋንስ ዘ ፕራይስ ኦፍ ጉድስ አር ሜዠርድ ባይ ዘ ሴም ከረንሲ የሚለው ላይ ይሆናል ማለት ነው። አሰች ዘ ቲዎሪ ሪፕሬዘንትስ አን አፕሊኬሽን ኦፍ ሎ ኦፍ ዋን ፕራይስ። በዚህ መሰረት ፒፒፒ ቲዎሪ የምን አፕሊኬሽን ይሆናል ማለት ነው? ዘ ሎ ኦፍ ዋን ፕራይስ የሚሆነው ይሆናል ማለት ነው። ዘ ሎ ኦፍ ዋን ፕራይስ ደግሞ ማለት ምን ማለት ነው የሚለውን ስናይ ዘ ሎ ኦፍ ዋን ፕራይስ ሲምፕሊ ሴይዝ ዛት ኢን ዘ ፕሬዘንስ ኦፍ ኮምፒቲቲቭ ማርኬት ስትራክቸር፣ ኮምፒቲቲቭ ማርኬት ምን ማለት ነው የሚለውን አይተናል። ኤንድ ዘ አብሰንስ ኦፍ ትራንስፖርት ኮስት ኤንድ አዘር ቤሪየርስ ኦፍ ትሬድ identical products which are sold in different market will sell at same price when expressed in terms of common currency. The law of one price ማለት ነው at the presence of competitive market, the absence of transport cost and other barriers of trade, identical products which are sold at different market price ከሆነ አለ እነዚህ identical ፕሮዳክቶች will sold at the same price when expressed in terms of common currency የሚለውን ይሰጠናል ማለት ነው። ይሄ ማለት ነው the law of one price ነው ማለት ነው። The law of one price is also based on the idea of perfect goods arbitrage. The law of one price based የሚሆነው ደግሞ ምን ላይ ነው? the idea of perfect goods አርቢትሬጅ ላይ ነው ማለት ነው። አርቢትሬጅ ኦከርስ when economic agents exploit price differences so as to provide riskless profit። እንግዲህ አርቢትሬጅ የሚለውን ባለፈው እንዳየነው አርቢትሬጅ ያው ኤክስቼንጅ ማርኬት ላይ የሚገቡት ምን ለማለት ነው? ፊውቸር ሪስክን ለማስወገድ ነው ብለናል። ስለዚህ አርቢትሬጅ ኦከርስ when economic agents exploit price differences so as to provide riskless profit ማለት ነው። ስለዚህ ይሄ ሲኩዌንሱን እዩት። ፒፒፒ ቲዎሪ አየን፣ ከዛ ዘ ሎ ኦፍ ዋን ፕራይስ አየን። ሎ ኦፍ ዋን ፕራይስ ደግሞ ሎ ኦፍ ዋን ፕራይስ ቤዝድ የሚሆንበት ደግሞ ምንድን አየን?
አይዲያ ኦፍ ፐርፌክት ጉድስ ላይ ነው የሚለውን አየን። ስለዚህ እንደ ኤግዛምፕል ስናይ ኢፍ ኤ ካር ኮስትስ pound sterling of 15,000 in the UK and identical model costs $30,000 in the USA market, then according to the law of one price exchange rate, the exchange rate should be 15,000 pound sterling per $13,000, which is 0.5 pound sterling to $1 or $2 per 1 pound sterling ይሆናል ማለት ነው። ይሄ የዋን ፕራይስ ዘ ሎ ኦፍ ዋን ፕራይስ ኤግዛምፕል ነው ማለት ነው። ሌላው if the exchange rate is 0.6 pound sterling per $1 ቢሆን then it would pay a US resident to purchase a car in the UK because with 25,000 he would obtain 15,000 pound sterling which could then be used to purchase a car in the UK, saving 5,000 compared to purchasing in the USA. ሬሽዮ ግን 0.6 ለ1 ቢሆን አለ ምን ያደርጋል? የዩኤስ ሬሲደንት ቱ ፐርቼዝ ኤ ካር ኢን ዘ ዩኬ ምክንያቱም 5,000 ብር ይቅርታ $5,000 ትርፍ ስለሚያገኝ ማለት ነው። According to the law of one price, US resident will exploit this arbitrage possibly and start purchasing pound and selling dollar. የአርቢትሬጅ ያው ስላየን ማለት ነው። Such a process will continue until the pound appreciates to 0.5 pound to 1 dirham, at which point arbitrage profit opportunities are eliminated. እንግዲህ በዋን ፕራይስ ህግ መሰረት ዩኤስ ሬሲደንቶች ምን ማድረግ ይቀጥላሉ ማለት ነው? ፓውንድን እየገዙ መሸጥን ይቀጥላሉ እስከ ድረስ such process will continue until the pound appreciates 0.5 the ratio between pound sterling and dollar 0.5 to 1 እስከሚሆን ድረስ ይቀጥላሉ ወይንም arbitrage profit opportunities eliminated እስከሚሆን ድረስ ይቀጥላሉ ማለት ነው። What if the exchange rate is below 0.5 pound per $1 like 0.4 per 1 ቢሆን? If the exchange rate is 0.4 per 1 then a UK car would cost a US resident pound 15,000 over 0.4 which is equivalent to $37,500 while a US car would cost UK residents $30,000 times 0.4 which is equivalent to 12,000 pound. The pound is ምን ሆኗል? overvalued ሆኗል ማለት ነው። በምን ሴናሪዮ ሬሽዮአቸው 0.4 to 0.4 ፓውንድ to 1 ዶላር ቢሆን ማለት ነው። ስለዚህ US residents will not buy UK cars በምንም ምክንያት አይገዙም and UK residents will buy US cars saving 3,000 pound ሴቭ ስለሚያደርጉ ማለት ነው። so the pound will depreciate on the foreign exchange market to its PPP value of 0.5 pound per $1 ይሆናል ማለት ነው። ስለዚህ በዚህ ሴናሪዮ ምን ይሆናል ማለት ነው? US resident የዩኬን ካርስ አይገዙ። ነገር ግን የዩኬ ሬሲደንቶች ምን ያደርጋሉ ማለት ነው? የአሜሪካን መኪና ይገዛሉ። እስከ መቼ ድረስ? ሬሽዮ 0.5 ፓውንድ እስከ 0.5 ፓውንድ ለ1 ዶላር እስከሚሆን ድረስ ማለት ነው። ሌላው እንግዲህ ፒፒፒ አየን። ፒፒፒ at one price the law of one price አየን። ሌላ አሁን ደግሞ absolute and relative purchasing power parity ይባላል። ወይም purchasing power parity theories comes into forms ይመጣሉ። One is based on strict interpretation of the law of one price and it is termed absolute purchasing power parity. አንደኛው ምን ላይ ዲፔንድ የሚሆን ነው? እንግዲህ purchasing power parity በሁለት ፎርም እናያለን አለን። አንደኛው ፎርም ዲፔንድ የሚሆነው ወይም ቤዝድ የሚሆነው based on the strict implementation
based on the strict interpretation of the law of one price and is termed ምን ይባላል? absolute purchasing power parity ሲባል ሁለተኛው ደግሞ ምን ይባላል? weaker variation known as relative purchasing power parity ይባላል። ስለዚህ purchasing power parity በሁለት ፎርሙ እንገልጸዋለን። strict interpretation of the law of one price ወይንም absolute purchasing power parity እና weaker variation known as relative purchasing power parity ይባላል ማለት ነው። እስኪ absolute PPP purchasing power parity እንይ። The absolute version of purchasing power parity holds that if one takes a bundle of goods in one country and compares the price that bundle with an identical bundle of goods sold in foreign country converted by the exchange rate into a common currency of measurement, then the price will be equal. ይችን ያዙልኝ። ምን ይላል? if one takes bundle of goods in one country and አለ compare the price of that bundle with identical bundle of goods sold in other country converted by the exchange rate in common currency of measurement. measurementአቸው ምንድነው ማለት ነው? common currency ነው። then the price will be ምን ይሆናል? equal ይሆናል ማለት ነው። algebraically እንዴት ይገለጻል ካልን s is equal to p over p star ይሆናል ማለት ነው። ይሄ absolute purchasing power parity ማለት ነው። where s ማለት ነው exchange rate defined as domestic currency unit per unit of foreign currency ነው። s domestic currency unit per unit of foreign currency ነው። p the price of bundle of goods expressed in domestic currency ነው። p domestic currency ነው። p star is the price of an identical bundle of goods in the foreign currency expressed in terms of the foreign currency ነው። ያው እንግዲህ ስለዚህ በዚህ መሰረት ሶስት ነገሮች አሉ። አንደኛው ኤክስቼንጅ ሬት አለ፣ ሁለተኛው ፕራይስ ኦፍ በቃ ዶሜስቲክ ፕራይስ አለ፣ ሁለተኛው ፎሬን ፕራይስ አለ፣ ሬሾአቸውም አለ። ስለዚህ absolute purchasing power parity በምን ይገለጻል ማለት ነው? s is equal to p over p star በሚለው ይገለጻል ማለት ነው። p ምንድነው? p star ምንድነው? s ምንድነው የሚለውን አየን። ኤግዛምፕል እስኪ የአብሶሉት purchasing power parity ኤግዛምፕል ስናይ if a bundle of goods cost 100 pound in the UK and the same bundle cost $200 in the USA, then the exchange rate defined as pound per dollar will be ስንት ይሆናል ማለት ነው? s is equal to 100 pound over $200 ይሆናል, which is equal to 0.5 pound per $1 ይሆናል ማለት ነው። So, according to the absolute purchasing power parity, a rise in home price level relative to foreign price level will lead to a proportional depreciation of home currency against the foreign currency ይሆናል ማለት ነው። ይህን ኤግዛምፕል ካየን በኋላ according to ወይም based on the absolute purchasing power parity ምን ይሆናል ማለት ነው? a rise in home price level relative to foreign price level will lead to proportional depreciation of home currency against the foreign currency ይሆናል ማለት ነው። given the above example, if the price of the UK bundle rises to pound of 160 while the price of US bundle remains at $200, then according to absolute purchasing power parity, the pound will depreciate to 0.8 pound per $1 ይሆናል ማለት ነው። በጣም ግልጽ ነው። ግልጽ እንደሆነ አድርገን ያዘጋጀሁት ኤግዛምፕሉም ግልጽ ነው ማለት ነው። ስለዚህ ምን ያስረዳል ማለት ነው? absolute power parity ዲፔንድ የሚሆነው ምን ላይ ነው? ኤግዛምፕል አለ። ኤግዛምፕሉ እንዴት ኢንተርፕሬት የሚደረገው ነው የሚለውን ያሳየናል ማለት ነው። ሌላው ሁለተኛው ሪላቲቭ ፐርቼዝ ፓወር ፓሪቲ የሚለውን እናያለን። ይሄ ዊከስት ቨርዥኑ ማለት ነው። the absolute version of purchasing power parity is unlikely to hold precisely because of the existence of transport cost, imperfect information, and the distorting effect of tariffs and non-tariff trade barriers to trade. ምን ብለናል ቀደም? absolute version of purchasing power parity ምን ላይ perfect market, no transaction cost, no hindrance ታሪፍ የለም፣ ፐርፌክት ሞቢሊቲ አለ ብለን ነበር። ነገር ግን ይሄ
ወርድ ላይ ምንድነው የለም። ስለዚህ አብሶሉት ቨርዥን ኦፍ ፐርቼዚንግ ፓወር ፓሪቲ ምንድነው ማለት ነው? አንላይክሊ ነው ዱቱ ዘ ኤግዚስተንስ ኦፍ ትራንስፖርት ኮስት አለ፣ ኢምፐርፌክት ኢንፎርሜሽን አሲሜትሪ አለ እና ዲስቶርቲንግ ኢፌክት ኦፍ ታሪፍ ኤንድ ነን ታሪፍ ቤሪየር ቱ ትሬድ ስለሚኖሩ አብሶሉት ቨርዥን ኦፍ ፒፒፒ ላይኖር ይችላል ማለት ነው። ስለዚህ ወደ ምን እንሄዳለን ማለት ነው? ዘ ዊከስት ቨርዥን ወይም ሪላቲቭ ቨርዥን ኦፍ ፐርቼዚንግ ፓወር ፓርቲ ቲዮሪ ወደሚለው እንሄዳለን ማለት ነው። The relative version of purchasing power parity theory argues that the exchange rate will adjust by the amount of inflation differential between two economics. በቃ ይሄ ምንድነው እንግዲህ ሪላቲቭ ቨርዥኑ the exchange rate will adjust by the amount of inflation differential between two economies. ያ ማለት ነው የኢኮኖሚ የዩኬ ኢኮኖሚ ኤክስፒሪየንስ የሚያደርገው ሬት ኦፍ ኢንፍሌሽን እና የዩኤስ ኢኮኖሚ ኤክስፒሪየንስ የሚያደርገው ሬት ኦፍ ኢንፍሌሽን የተለያየ ነው ማለት ነው። ስለዚህ ምን ያደርጋል ማለት ነው? ሪላቲቭ ቨርዥን ኦፍ ፒፒፒ ሬት ኦፍ ኢንፍሌሽኑን አጀስት ያደርጋል ማለት ነው። ያ ማለት ነው ፐርሰንቴጅ ቼንጅ ኢን ኤስ ኢዝ ኢኳል ቱ ፐርሰንቴጅ ቼንጅ ኢን ፒ ማይነስ ፐርሰንቴጅ ቼንጅ ኢን ፒ ስታር ያደርጋል ማለት ነው። ዌር ፐርሰንቴጅ ቼንጅ ኢን ኤስ ማለት ነው ዘ ፐርሰንቴጅ ቼንጅ ኢን ኤክስቼንጅ ሬት ማለት ነው። እቺ የመጀመሪያዋ ኢኩዌሽን ዘ ፐርሰንቴጅ ቼንጅ ኢን ኤክስቼንጅ ሬት ማለት ነው ኢዝ ኢኳል ቱ አለ ፐርሰንቴጅ ቼንጅ ኢን ዘ ዶሜስቲክ ኢንፍሌሽን ሬት ፒ ማለት ነው። ፐርሰንቴጅ ቼንጅ ኢን ፒ ማለት ፐርሰንቴጅ ቼንጅ ኢን ዶሜስቲክ ኢንፍሌሽን ሬት ኤንድ ፐርሰንቴጅ ቼንጅ ኢን ፒ ስታር ማለት ደግሞ ፐርሰንቴጅ ቼንጅ ኢን ፎሬን ኢንፍሌሽን ሬት። ስለዚህ ፐርሰንቴጅ ቼንጅ ኢን ኤክስቼንጅ ሬት ኢዝ ኢኳል ቱ ፐርሰንቴጅ ቼንጅ ኢን ዶሜስቲክ ኢንፍሌሽን ሬት ሲቀነስ ፐርሰንቴጅ ቼንጅ ኢን ፎሬን ኢንፍሌሽን ሬት አድርጎ ኢንፍሌሽን ዲፈረንሻሉን አጀስት አድርጎ ያስገኘናል ማለት ነው። በጣም ግልጽ አቀራረብ ማለት ነው። Provided the factor scaling deviations from absolute purchasing power parity are more or less stable over time, percentage change in relative price levels are expected to approximate percentage in exchange rate. ያዙልኝ provided the factor scaling deviation from absolute purchasing power parity are more or less stable over time, percentage change in relative price level are expected to approximate percentage change in exchange rate ይሆናል ማለት ነው። ኤግዛምፕል ምሳሌ according to the relative version of purchasing power parity, if the inflation rate in the UK is 10%, while that in the United States is 4%, the pound per dollar exchange rate should be expected to depreciate by approximately 6% ይሆናል ማለት ነው። ስለዚህ the absolute version of purchasing power parity does not have to hold for this to be the case. For example, the exchange rate may be 0.5 pound per $1, while the UK bundle of goods costs 120 pound and the US bundle of identical goods costs $200. So that absolute PPI ስንት ይሆናል ማለት ነው? is not holding ይሆናል ማለት ነው። this requires a rate of 0.6 pound per $1 ስለሚሆን ማለት ነው። so if the UK price goes up to 10%, that means 2 pound of 132 and the US bundle goes up to 4% to $212. The relative version of PPP, purchasing power parity, predicts the pound will depreciate 6% to 0.53 pound per $1, even though absolute purchasing power parity requires 0.622 pound per $1. That means which is equivalent to 132 pound per $212 ይሆናል ማለት ነው። ይሄ የሪላቲቭ ፐርቼዚንግ ፓወር ፓሪቲ
ኤግዛምፕል ነው። ከምን ጋር እያነጻጸረ? ከሪላቲቭ ከአብሶሊት ፐርቼዚንግ ፓወር ፓሪቲ ጋር እያነጻጸረ ነው። ስለዚህ ይህን ኤግዛምፕሉን ክሊር ነው፣ ግልጽ ነው፣ እዩት፣ ሞክሩት ማለት ነው። ሌላው እንግዲህ ምን አየን? ሪላቲቭ ፐርቼዚንግ ፓወር ፓሪቲ አየን፣ አብሶሊት ፐርቼዚንግ ፓወር ፓሪቲ አየን፣ ኤግዛምፕል አየን። ወደ ምን እንመጣለን ማለት ነው? አሁን ጀነራላይዝድ ቨርዥን ኦፍ ፐርቼዚንግ ፓወር ፓሪቲ ወደሚለው እንመጣለን ማለት ነው። ጀነራላይዝድ የሆነው ማለት ነው። ዋን ኦፍ ዘ ሜጀር ፕሮብለምስ ዊዝ ፐርቼዚንግ ፓወር ፓሪቲ ቲዎሪ as we have so far examined it is that it suggests that purchasing power parity holds for all types of goods. ሜጀር ፕሮብለም ውስጥ ካሁን ያየነው ነገር ምንድን ነው? ፐርቼዚንግ ፓወር ፓሪቲ ሰጀስት ዛት ፒፒፒ ሆልድስ ፎር ኦል ታይፕ ኦፍ ጉድስ ነው ተብሎ ይታሰባል ማለት ነው። however a more generalized version of purchasing power parity states that or provides that some useful insights make a distinction between traded and non-traded goods. ሞር ጀነራላይዝድ ቨርዥኑ ምን ያደርጋል ማለት ነው? በትሬዲድ እና በነን ትሬዲድ ጉድስ መካከል ምን ያደርጋል? ዲስቲንክሽን ያበጃል ማለት ነው። ትሬዲድ ጉድስ የሚባለው ትሬዲድ ጉድስ አር ጉድስ ዛት አር ሰስፔክቴብል ቱ ዘ ሪጎርስ ኦፍ ኢንተርናሽናል ኮምፒቲሽን ባይ ዘ ኤክስፖርት ኦር ኢምፖርት ኮምፒቲንግ ኢንዱስትሪስ ሰች አስ ሞስት ማኑፋክቸሪንግ ጉድስ። ይሄ ትሬዲድ ጉድስ ናቸው። ነን ትሬዲድ ጉድስ ደግሞ አር ዞስ ዛት ካን ኖት ቢ ትሬዲድ ኢንተርናሽናሊ at a profit such as houses and certain services such as haircut or restaurant food. በቀላል አገላለጽ ትሬዲድ ጉድስ ኢንተርናሽናል ትሬዲድ የሚደረጉና ኢንተርናሽናል ኮምፒቲሽን ያለባቸው ጉዶች ሲሆኑ ነን ትሬዲድ ጉድስ ደግሞ ኢንተርናሽናል ትሬዲድ የማይደረጉና ኢንተርናሽናል ኮምፒቲሽን የሌለባቸው ናቸው። ለምሳሌ ሄርኮት፣ ሬስቶራንት ፉድ ነን ትሬዲድ ጉድስ ናቸው ማለት ነው። The point of traded and non-traded goods distinction is that on a prior ground, purchasing power parity is more likely to hold for traded than for non-traded goods. Purchasing power parity ምን ያደርጋል ማለት ነው? ኤክስቼንጅ ሬት ጋር የሚገናኝ ስለሆነ ኢንተርናሽናል ስለሆነ likely hold for traded goods. ለትሬዲድ ጉድስ ይሰራል፣ ለነን ትሬዲድ ከሚሰራው በላይ ለትሬዲድ ጉድስ ይሰራል ማለት ነው። ማን? purchasing power parity. This is because the price of traded goods will tend to be kept in line by international competition. The price of traded goods determine የሚሆነው በኢንተርናሽናል ኮምፒቲሽን ነው ማለት ነው። While the price of non-traded goods will be determined predominantly by domestic supply and demand consideration. The price of non-traded goods ደግሞ determine የሚሆነው ማለት በዶሜስቲክ ፕራይስ በሰፕላይ እና ዲማንድ ኮንሲደሬሽን ነው። የትሬዲድ ጉድስ ፕራይስ ግን ኢንተርናሽናሊ ዲተርማይን ይሆናል በኢንተርናሽናል ኮምፒቲሽን መሰረት ማለት ነው። ፎር ኤግዛምፕል ኢፍ ኤ ካር ኮስትስ $15,000 in the UK and $13,000 in the US, arbitrage will tend to keep the pound dollar rate to 0.5 pound per 1 dirham. ምክንያቱም ካር ምንድን ነው? ኢንተርናሽናል ትሬዲድ ጉድስ ስለሆነ ማለት ነው። What if the haircut costs 10 in the Ethiopia and 10 Kenya shilling in Kenya ቢሆን and the exchange rate is 0.5 ብር per 1 Kenya shilling? Will Ethiopian citizen travel to Kenya for haircut knowing that they can save 5 ብር? ያደርጋል? ኢትዮጵያ ውስጥ የፀጉር መቆረጫ 10 ብር ቢሆንና ኬንያ ውስጥ 10 ሺሊንግ ቢሆን ኤክስቼንጅ ሬቱ ምን ይሆናል? 0.5 ብር ፐር 1 ኬንያ ሺሊንግ ይሆናል። ሶ will Ethiopian citizen travel to Kenya ፀጉር ለመቆረጥ ያደርጋል? አያደርግም። ስለዚህ እነዚህ ምንድን ናቸው? ነን ትሬዲድ ጉድ ናቸው። ነን ትሬዲድ ጉድ ሲሆን ደግሞ ፕራይሱ በዶሜስቲክ ሰፕላይ እና ዲማንድ ዲተርማይን ስለሚሆን ፐርቼዚንግ ፓወር ፓሪቲ አንላይክሊ ቱ ሆልድ ይሆናል ማለት ነው። ይሄ በዶሜስቲክ ኤግዛምፕል ስናየው ማለት ነው። ስለዚህ let us consider the importance of tradables and non-tradables distinction for purchasing power parity when aggregate price indicators made up of both traded and non-traded consider ሲደረጉ ማለት ነው። In the first instance, we assume that purchasing power parity holds for traded goods, which means PT is equal to SPT star, where S is the exchange rate defined as the domestic currency ነው ብለናል። Units per unit of foreign currency. PT is the price of traded
goods in the domestic country measured in terms of domestic currency and PT star is the price of traded goods in foreign country measured in terms of foreign currency ይሆናል ማለት ነው። ስለዚህ PT is equal to SPT star ነው። PT ምንድን ነው SPT ምንድን ነው የሚለውን አይተናል ማለት ነው። So the aggregate price index, which means PI, for the domestic economy is made up for a weighted average of the price of both tradable PT and non-tradable PNT price in the domestic currency ይሆናል ማለት ነው። So price index, the aggregate price index is equal to alpha P non-tradables plus 1 minus alpha P tradables ይሆናል ማለት ነው። Where alpha is the proportion of non-traded goods in the domestic price index የሚለውን ይሆናል ማለት ነው። Likewise, the foreign aggregate price index PI star is made up of weighted average of the price of tradables PT star and non-tradables PNT star price in the foreign currency. This gives PI star is equal to beta PNT star plus 1 minus beta PT star ይሆናል ማለት ነው። ቤታ ምንድን ነው? the proportion of non-traded goods in foreign price የሚለውን ይሰጠናል ማለት ነው። just likewise የአልፋንም ትርጉም አይተናል። ስለዚህ እነዚህ ሁለት ነገሮች PI እና PI ስታርን ያዙልኝ ማለት ነው። ስለዚህ dividing the two equations ስናደርግ ያ ማለት PI over PI star is equal to ይሄን ነገር ይሰጠናል ማለት ነው። ስለዚህ አሁን እዚህ ላይ PI አለን PI ስታር አለን ሁለቱም ስላለ እናደርጋለን ማለት ነው። PIን ለPI ስታር እናካፍላለን ማለት ነው። አልፋ PNT plus 1 minus alpha PT over beta PNT star plus 1 minus beta PT star. If we divide the numerator by PT and the denominator by SPT star እንግዲህ እንደዚህ እናደርገው which because of the assumption of purchasing power parity for tradable goods are equivalent we obtain ምን እናደርጋለን ማለት ነው። ይሄን ኢኩዌሽን እናገኛለን ማለት ነው። PI over PI star is equal to S times ይሄን ኢኩዌሽን እናገኛለን ማለት ነው። ይሄን ኢኩዌሽን ደግሞ rearrange ብናደርገው this can be rearranged to give the solution for the exchange rate as S is equal to PI over PI star times ይሄ ኢኩዌሽን ይመጣል ማለት ነው። ስለዚህ ይሄ the solution for the exchange rate ይሆናል። ማትማቲካል ኢኩዌሽኑን እናንተ ቀስ ብላችሁ በስክሪፕቶ ወረቀት ላይ መስራት ትችላላችሁ ማለት ነው። ስለዚህ ይሄ the general version of purchasing power parity አሰራሩ ነው ማለት ነው። በጣም ክሊር ኤንድ ቅልብጭ የተዘጋጀ ነው። ተለማመዱት፣ ማትማቲካል ፓርቱን ሞክሩት ማለት ነው። እንግዲህ the generalized purchasing power parity is important modification to the simple purchasing power parity equation. General PPP simple PPP equation ምንድነው? modification ነው ማለት ነው። because purchasing power parity no longer necessarily holds in terms of aggregate price indicators due to multiplicative terms of the right hand side ማለት ነው። The equation suggests that the relative price of non-tradables relative to tradables will influence the exchange rate. ይሄ ኢኩዌሽን ምን ሰጀስት ያደርግና ማለት ነው relative price of non-tradables relative to tradables influence exchange rate ያደርጋሉ ማለት ነው። If the domestic price of non-tradables rise relative to tradables, this will lead to an appreciation of the home currency. The reason is that purchasing power parity holds only in terms of tradable goods ስለሆነ ማለት ነው። እቺ እንግዲህ ያው ከኢኩዌሽኑ የመጣች ነች ማየት ይቻላል። the price of non tradables relative to tradable ምን ያደርጋል? appreciation of the home currency ይሆናል ማለት ነው። ሌላው rise in the price of non tradable while keeping the aggregate price of index constant implies that the price of tradables must have fallen, which will then reduce an appreciation of the exchange rate ያደርጋል ማለት ነው። Conversely, a fall in the relative price of non-tradables while holding the aggregate price index constant leads to depreciation of the exchange rate to maintain purchasing power parity for tradables ለማድረግ
አግሪጌት ፕራይስ ኢንዴክሱ ምን መሆን አለበት ማለት ነው ኮንስታንት መደረግ መቻል አለበት ማለት ነው ሌላው ምንድነው እንግዲህ ቴስቲንግ ፎር purchasing power parity empirically used price in this based on tradable goods price is likely to lead to better result than when using aggregate price ይሆናል ማለት ነው exchange rate movement induced by exchanges in the relative price between tradable and non-tradable goods represent ምን ያደርጋል real exchange rate present ያደርግልናል ማለት ነው among the factors that can lead to such relative price change in different rates of productivity in the traded and non-traded sectors of the economy and changing consumer demand platform ማለት ነው ስለዚህ ይሄ እንዳልኩት በቃ አንባችሁ የምትረዱት ነገር ነው የዛሬው ክላስ እዚህ ላይ እናቆማለን ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ አመሰግናለሁ